ለቃችሁ ውጡ ካልሆነ ዲፖርት እናደርጋችኋለን። ይህ የአሜሪካ መንግስት ያስተላለፈው ማስጠንቀቂያ ነው። እንመለከተዋለን። ህወሓት አዳዲስ ወጣቶችን ወደ ማሰልጠኛ ካምፖች እያስገባ መሆኑ ተሰምቷል። ዝርዝሩ ትኩረታችን ነው። ጄኔራል ወዲያን ጥሩ ህወሓት በሰሞኑ ውጊያዎች ከባድ ኪሳራ እየደረሰበት ነው ሲሉ ተናግረዋል። እንመለስበታለን። በደቡብ ወሎ ዞን ምዕራብ ቀጠና አካባቢ ውጊያ ሲካሄድ እንደነበረ ተሰምቷል። የአካባቢው ፖሊስ በጦርነቱ ዙሪያ ይፋዊ መግለጫ አውጥቷል። ይህንንም እንቃኛለን። ጤና ይስጥልን ውድ ቤተሰቦቻችን፣ የሰዓቱ የመረጃ ጥንቅራችን ተጀመረ። ቀደም ሲል ያነሳናቸውና ሌሎችም ወቅታዊ ጉዳዮችን በዝርዝር እናሰማችኋለን። እስከ መጨረሻው አብራችሁን ቆዩ ብለናል። ወደ ቀዳሚ ጉዳያችን አመራን። አዳዲስ የትግራይ ወጣቶች ወደ ወታደራዊ ማሰልጠኛ ማዕከላት እየገቡ መሆኑን ህወሓት ባስተላለፈው መልእክት አስታውቋል። ቡድኑ በተለያዩ ምክንያቶች ከክልሉ ጸጥታ ኃይሎች ተለይተው የቆዩ ተዋጊዎች ወደ ምድባቸው እየገቡ መሆኑን ገልጿል። በሌላ በኩል በትላንትናው ዕለት በትግራይ ክልል እንደርታ ወረዳ በመቀለ ከተማ አቅራቢያም ዳንዴራ በተባለ መንደር የድሮን ጥቃት እንደተፈጸመ የክልሉ ባለስልጣናት አረጋግጠዋል። ባለስልጣናቱም በጥቃቱ በሰዎች ላይ የደረሰ ጉዳት ይኑር አይኑር ከአካባቢ አስተዳደር ኃላፊዎች ሪፖርት እየተጠባበቁ እንደሆነ ከምሽቱ 10 ሰዓት ተኩል ገደማ ተናግረው ነበር ሲል ዋዜማ ራዲዮ ዘግቧል። ሌሎች የክልሉ አስተዳደር ኃላፊዎች ደግሞ የድሮን ጥቃቱ የተፈጸመው ዳንዴራ በተባለ መንደር በሚገኝ አንድ የአርሶ አደሮች የስልጠና ማዕከል ላይ መሆኑን ባለስልጣናት መግለጻቸውን ጠቅሶ የፈረንሳይ የዜና ወኪል ዘግቧል። ሌሎች ገለልተኛ ምንጮች በአንጻሩም ጥቃቱ በትግራይ ኃይሎች የጦር መሳሪያዎችና ተዋጊዎች ላይ ያነጣጠረ መሆኑን ጠቅሰዋል። የህወሓት ማዕከላዊ ኮሚቴ አባሉ ከላሊ ሃጋዚን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው የፌዴራል ኃይሎች ከክልሉ መዲና መቀለ በግምት 15 ኪሎ ሜትር ርቀት ላይ በምትገኘው ዳንደራ በተባለች መንደር ውስጥ ባለ የአርሶ አደሮች ማሰልጠኛ ማዕከል ላይ ጠዋት 4 ሰዓት ገደማ የድሮን ጥቃት ፈጽመዋል ብሏል። ደረሰ በተባለው የድሮን ጥቃት የደረሰ ጉዳት እንደሌለ የገለጹት ባለስልጣኑ ተጨማሪ ማብራሪያ እንዳልሰጡ አመልክቷል። አንድ ስማቸው እንዳይገለጽ የጠየቁ የአካባቢው ካህን ግን በጥቃቱ ቢያንስ አንድ ሰው መገደሉን ተናግረዋል። በድሮን ጥቃቱ የተወነጨፈው ሚሳኤል በአንድ ትምህርት ቤት አቅራቢያ መውደቁን መመልከታቸውን የተናገሩት ካህኑ ለዜና ወኪሉም በጥቃቱ የተገደለ አንድ ታጣቂ በቁስለኛ ማጓጓዣ ተሽከርካሪ ሲወሰድ አይቻሉ ብለዋል። በህወሓትና በፌዴራል መንግስቱ መካከል ዳግም ጦርነት ቀስቃሽ ውጥረት ከተከሰተ ወዲህ የድሮን ጥቃት ሲፈጸም በአንድ ሳምንት ጊዜ ውስጥ የሁለተኛው ነው። መርካቶ ላይ ሱቆች ሊፈርሱ እንደሆነ ሰምተዋል? ይህን ከግምት ውስጥ በማስገባት ድርጅታችን ሜሪት ሪል ስቴት በመርካቶ ተክለ ሃይማኖት በ6700 ካሬ ላይ ያረፈ G+4 የንግድ ማዕከል ውስጥ እስከ 25% ቅናሽ የተደረገባቸውን የንግድ ሱቆች ማለትም ግራውንድ ፍሎር በ3.9 ሚሊዮን ብር፣ ፈርስት ፍሎር በ3.5 ሚሊዮን ብር፣ ሰከንድ ፍሎር ላይ በ3 ሚሊዮን ብር ሙሉ ክፍያና ሰርድ ፍሎር ላይ በ2.6 ሚሊዮን ብር ጠቅላላ ክፍያ፣ ፎርዝ ፍሎር ላይ በ2.2 ሚሊዮን ብር እንዲሁም ፊፍዝ ፍሎር ላይ በ1.9 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ዋጋ 100% ለሚከፍሉ ደንበኞች የቀረበ ሲሆን እንዲሁም በግንባታ ሂደት ቀስ ብላችሁ መክፈል ለምትፈልጉ ደንበኞቻችን ከ640 ሺህ ብር ቅድመ ክፍያ ጀምሮ በመክፈል በአንድ ዓመት የሚረከቧቸው የንግድ ሱቆች ናቸው። አሁኑኑ ከታች ባለው ስልክ በመደወል መመዝገብ ይችላሉ። ከሰሞኑ በደቡብ ወሎ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ውጊያ ሲካሄድ እንደነበር ተሰምቷል። በደቡብ ወሎ ዞን በመቅደላና ተንታ ወረዳዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ነው ባለፉት ቀናት ግጭት መከሰቱ የተሰማው። በአካባቢዎቹ ታጣቂዎች ከተሞችን ለመቆጣጠርና የዘርፊያ ተግባር ለመፈጸም ሲንቀሳቀሱ ተደረገ በተባለ የጸጥታ ኃይሎች እርምጃ ግጭቱ ተከስቷል ብሏል የደቡብ ወሎ ዞን ፖሊስ መምሪያ። በግጭቱ በፋኖ ታጣቂዎች በኩል ከፍተኛ የሰው ኪሳራ መድረሱን የዞኑ ፖሊስ መምሪያ ገልጿል። በርካታ ታጣቂዎች መገደላቸውንና መቁሰላቸውን የገለጸው መምሪያው የተረፉት ወደ መጡበት አቅጣጫ ለማፈግፈግ ተገደዋል ነው ያለው። ሆኖም በግጭቱ የደረሰውን የሰው ኃይል ኪሳራ በተመለከተ የተጠቀሰ ትክክለኛ ቁጥር የለም። የፖሊስ መምሪያው የገለጸው መረጃም በገለልተኛ ምንጮች እስካሁን አልተረጋገጠም። በደቡብ ወሎ አካባቢ በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ግጭት በአካባቢው የጸጥታ ውጥረት ላይ ተጨማሪ ጫና እየፈጠረ መሆኑ ተገልጿል። ጥንቅራችን እንደቀጠለ ነው።
ለቃችሁ ውጡ፣ ካልሆነ ዲፖርት እናደርጋችኋለን። የአሜሪካ ሆምላንድ ሴኪዩሪቲ። የአሜሪካ የሆምላንድ ሴኪዩሪቲ ለኢትዮጵያውያን የተሰጠው ጊዜያዊ የሕግ የጥበቃ ከለላ ወይም ቲፒኤስ መቋረጥ ካሁን ጀምሮ ተግባራዊ መሆኑን አስታውቋል። በማህበራዊ ሚዲያ ባሰራጨው መልእክት የጊዜያዊ የሕግ ጥበቃ ከለላ የተቋረጠባቸው ሰዎች አሁኑኑ ከአሜሪካ እንዲወጡ አስጠንቅቋል። ካልወጡ ግን ወደ ሀገራቸው ዲፖርት ሊደረጉ ሊባረሩ እንደሚችሉ ገልጿል። የሆምላንድ ሴኪዩሪቲ ዋና የሕግ አማካሪ ጄምስ ፐርሲቫል ዳኛ ብራያን መርፊ የኢትዮጵያ የጊዜያዊ የሕግ ጥበቃ ከለላ መቋረጥን ለጊዜው ያገደውን ትዕዛዝን ማንሳታቸውን በመጥቀስ የቲፒኤስ መቋረጥ ካሁን ጀምሮ ተግባራዊ መሆኑን አስታውቋል። ውሳኔው በአሜሪካ ከ5000 በላይ ኢትዮጵያውያንን የሚነካ ነው። ቲፒኤስ በአሜሪካ በህጋዊ መንገድ እንዲኖሩና እንዲሰሩ እንዲሁም ከሀገር መባረር ጥበቃ ይሰጣቸው ነበረ። ይህም ተደርጎ የነበረው በኢትዮጵያ ውስጥ በነበረው አለመረጋጋት ወደ ሀገራቸው መመለስ ባለመቻላቸው ምክንያት ነው። በአፋር የሚገኙትን ሀራ መሬትን የሚመሩት ወዲያን ጥሩ ህወሓት በሰሞኑ ውጊያዎች ከባድ ኪሳራ እየደረሰበት ነው ሲሉ ተናግረዋል። ብርጋዴር ጀነራል ገብረ እግዚአብሔር በየነ የትግራይ ሰላምና ለውጥ ምክር ቤት ባዘጋጀው የውይይት መድረክ ላይ ባደረጉት ንግግር እንደገለጹት የትግራይ ህዝብ ያለፉ የውጊያ ታሪኮችና ያስተናገዳቸው የሰቆቃ ጊዜያት እጅግ የሚያስቆጩና የሚያሳዝኑ ናቸው ብለዋል። ተመሳሳይ የታሪክ ገጽታን ከመመልከት ይልቅ ለቀጣዩ ትውልድ የሚጠቅም አዲስ አስተሳሰብ ያስፈልጋል ብለዋል። ህወሓት ጦርነት የመረጠው አቅዶበት ሳይሆን ማመዛዘን አቅቶት ነው ያሉት ጀነራሉ ቡድኑ ከጦርነት በኋላ የሚመጣው ኪሳራ ጠፍቶት ሳይሆን ሰላም ቢሰፍን ተጠያቂ ይሆናሉ የሚል ስጋት ስላለበትና በባህሪው ያለ ጦርነት መኖር ስለማይችል መሆኑን ገልጸዋል። ቀደም ሲል በተካሄዱ ውጊያዎች በተሳተፉ ተዋጊዎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱንም ገልጸዋል። ያ ያለፈ ታሪክ መሆኑን በመጠቆም አሁን ግን ትኩረታችን ትውልዱን ማዳን ላይ መሆን አለበት ብለዋል። ከዚህ በኋላም በክልሉ የሚደረግ ማንኛውም ጦርነት የትግራይ ህዝብን ጥያቄ ለመፍታት ያለመ አለመሆኑን ጠቅሰው የጥፋት ጦርነት አይበቃኝም፣ እዋጋለሁ፣ እረብሻለሁ የሚለው የህወሓት ቡድን ህዝቡን ላለፉት መከራዎች መዳረጉንና ከትግራይ ህዝብ ጠላቶች ጋር መቆሙን አስረድተዋል። በውጊያው ሂደት ላይ የዘመኑ የቴክኖሎጂ አጠቃቀምና የመሳሪያዎች ሚና ከፍተኛ ተጽዕኖ ማሳደሩን የጠቆሙት ጄኔራሉ 13ኛ አሃዱ ወይንም አርሚ 13 በመባል የሚጠራው የቡድኑ የጦር ኃይል አሁን ላይ የሌለ መሆኑን አስታውቀዋል። ጦሩ በእግሩ እየተጓዘ ሲዋጋ የደረሰበት ጉዳት ከፍተኛ እንደነበርና ከነበሩት በ10 ሺዎች የሚቆጠሩ አባላት መካከል በአሁኑ ወቅት ጥቂቶቹ ብቻ መቅረታቸውን ገልጸዋል። ከ500 በላይ ቁስለኞችን የመከላከያ ሰራዊት እያከመና እየተንከባከበ እንደሚገኝ፣ የቀሩትም ወደዚሁ እየመጡ እንደሆነ ጠቁመዋል። ህዝባችን ሰላም ይፈልጋል ያሉት ጀነራል ገብረ እግዚአብሔር የህዝቡን ስቃይና እንግልትን ለማስቆም ከግጭት ይልቅ ወደ ሰላማዊ መንገድ መመለስ ብቸኛው አማራጭ መሆኑን አመልክተዋል። በየአካባቢው የሚገኙ የትግራይ ተወላጆች የህዝቡን እንግልት የሚያስቆም ውሳኔ ላይ መድረስ እንደሚገባቸው አሳስበዋል። የሸገር ታይምስ ነው። የሰዓቱ የመረጃ ጥንቅራችን እንደቀጠለ ነው። ኢትዮጵያ የኤልኒኖ ክስተት በኃይል ማመንጨት አቅሟ ላይ ተጽዕኖ ሊያሳድር እንደሚችል አስጠነቀቀች። የኢትዮጵያ መንግስት በሀገሪቱ ሊከሰት ይችላል ተብሎ የሚጠበቀው የኤልኒኖ ክስተት በውሃ ኃይል ላይ በተመሰረተው የኤሌክትሪክ አቅርቦት ላይ ተጽዕኖ ሊያሳድር እንደሚችል በማሳሰብ ቅድመ ጥንቃቄዎችና ዝግጅቶች እንዲደረጉ ጥሪ አቅርቧል። የኢትዮጵያ ኤሌክትሪክ ኃይል ከሀገሪቱ የኤሌክትሪክ ኃይል ውስጥ ከ90 በመቶ በላይ የሚሆነው ከውሃ ኃይል ማመንጫ ግድቦች የሚመነጭ መሆኑን በመጠቆም የኤልኒኖ ክስተት ከባድ የአየር ንብረት መዛባትንና በግብርናው ዘርፍ ላይ እንቅፋት ከመፍጠር ባሻገር በሀገራዊ የኤሌክትሪክ ኃይል ማሰራጫ መዋቅር ላይ ስጋት እንደሚፈጥር አስታውቋል። ተቋሙ አክሎ እንደገለጸው በኤልኒኖ ምክንያት የሚመጣው የሙቀት መጨመር የዓለም አቀፍ የነፋስና የዝናብ ስርጭትን በማዛባት ከፍተኛ ድርቅና የውሃ እጥረትን ያስከትላል ብሏል። ይህም በውሃ ኃይል ማመንጫ ግድቦች ውስጥ ያለውን የውሃ መጠን በመቀነስ በኃይል አቅርቦቱ ላይ ከፍተኛ መስተጓጎል እንደሚፈጥር አስጠንቅቋል። የዝናብ እጥረት ወደ ውሃ ግድቦች የሚገባውን የውሃ መጠን በእጅጉ እንደሚቀንሰው የጠቆመው ተቋሙ የውሃው መጠን ከዝቅተኛው የኃይል ማመንጫ ወሰን በታች በሚወርድበት ጊዜ ተርባይኖች በሙሉ አቅማቸው ማመንጨት እንደማይችሉ አብራርተዋል። ኢራን ትራምፕ ስለ ሆርሙዝ ወሽመጥ ያላቸውን ቅዠት በቅርቡ እናስተካክለዋለሁ ስትል ዝታለች። ዶናልድ ትራምፕ የሆርሙዝ ወሽመጥን አዲስ የአሜሪካ ግዛት ማለታቸውን ተከትሎ የኢራን የውጭ ጉዳይ ምክትል ሚኒስትር ካዚም ጋሪባባዲ ቅዠታም ሲሉ ፕሬዝዳንቱን ወርፈዋል። ዶናልድ ትራምፕ የፐርዣ ባህረ ሰላጤን በትክክል መጽሐፍ እንደተማሩት ሁሉ ስለ ሆርሙዝ ወሽመጥ ያላቸውን ቅዠትም በቅርቡ እናስተካክለዋለን ሲሉ ጽፈዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው በለጠፉት ምስል ላይ የሆርሙዝ ወሽመጥ
ወሽመጥን አክብበው የአሜሪካ አዲስ ግዛት ሲሉ ጽፈዋል። የኢራኑ የውጭ ጉዳይ ምክትል ሚኒስትርም ይህንን ምስል በድጋሚ አጋርተዋል። በሌላ በኩል የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ አሜሪካ የመግባቢያ ሰነዱን ስምምነቶች ካልተገበረች የሆርሙዝ ወሽመጥ እንደማይከፈት አስታውቀዋል። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው በለጠፉት ምስል ላይ የሆርሙዝ ወሽመጥን አክብበው የአሜሪካ አዲስ ግዛት ሲሉ ጽፈዋል። ትራምፕ ከ3 ቀናት በፊት በቅርቡ የሆርሙዝ ወሽመጥ የአሜሪካ ግዛት ተብሎ ይታወጃል ብለው ነበረ። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።